እዚህ ካፌ ነው የቀጠርኳት፣ እንጠብቃታለን ማለት ነው። ሁላችሁም አብራችሁኝ ነው። አፕዴት ነገር በሚኖር ሰዓትም እንግዲህ የመጣን አፕዴት እናደርጋችኋለን። ያው እሷ ጋር ያለው ነገር ስጨርስ ደግሞ ወደ ሆስፒታል እሄዳለሁኝ ማለት ነው። ወይስ አብራችሁኝ ነው? መታለች እዩ እንዴት ነሽ? አለሽ? ዛሬ ደግሞ ምንድን ነው ወዲሽ ከፍታለ? አለሽ? አላን እያንዳንዱ ሞመንታችን ቪዲዮ ሲቀረጹና እንደማይረብሽ ተስፋ አደርጋለሁ። ቀልዳችሁ አይጠገብም። የምሬን ነው። አጋለጣችሁ ደግሞ አሁንማ አጋለጣችሁ። አያችኋት እርጉዟን፣ እርጉዝዬ እርጉዝዬ ወይኔ በላቸው። ተሸውዳቸዋል። በነገራችን ላይ ልጅቷ ትወና ላይ ድርቅናዋ ምናምን ትችላበታለች፣ ግን ደግሞ እዚህ እንትኑ ላይ አጠቃጠቁ ላይ ግን አልቻለችበትም። እና ለማንኛውም ዝም በይ ሀያ ዝም በይ። በዚህ መጽናናታችን እንዲሁም ጥሩ ነው። ባይነቃ ኑሮ እኮ አበድን ነበር ማለት ነው። ግን ስቲል ነው የሚያለቅሱ ልጆች አሉ ማለት ነው። ለማንኛውም ውዶችዬ ሰላምታ አልሰጠኋችሁም እና አሰላሙ አለይኩም ወረህመቱላሂ ወበረከቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አላችሁ? ሊዳና ናችሁ ወይ? እንግዲህ እርጉዝዬ መታለች እና ጨርቋን ጠቅጠቅ ጠቅጠቅ አድርጋ ማለት ነው። ከዛ ቁጭ ስትል ወንበሩ ጨርቁን ያዝ። ከዛ ቁጭ ስትል ማለት ነው። ከዛ እንትን እያለ ምንድን ነው እንጠፍ እያለ ላኢላሀ ኢላላ። አረታው አረታው፣ የምሬ ነው። ሚፍታ ምን ሆነህ ነው አንተ እንኳን ማለት ነው? ምን ሆነህ ነው እንዴ? አረ በፈጣሪ የምሬ ነው። ይሄ እኮ በቃ ባነናል እና ስራ መሆኑን እናውቃለን፣ ግን እንትን የምትሉበትን መንገድ አስተውሉ ባካችሁ። ብዙ ሰው እየተጨነቀ ደግሞ አሁንም አልነቃችን ብለህ ትመጣለህ። አንተም አልነቃችን ብለህ ጭራሽ ትመጣለህ አንተም። እንዴ ምን ጉር ናችሁ እናንተ እንዴ? አይዲያ ቀይሩ። የምሬ ነው ማለት እሺ፣ አቀይሩ። ቢያንስ አሻሽሉት። መቀየር እንኳን ካልቻላችሁ አሻሽሉት። እንዴት ነው የምታሻሽሉት? ሀይሚዬ በቃ ዛሬ አሁን ማየት አለብን ሀይሚዬ ማለት ነው። እየሳቀች የተጫወተች ምናምን ኢቨን እሱን ተውትና ደግሞ በቃ ተሽሏት ምናምን ማየት እንፈልጋለን ማለት ነው። ማለት እንዲህ ካልጋ ምናምን ወታ ምናምን ነው ማየት የምንፈልገው። እንዴ አልጋ ላይ ያስተኝታችሁ አሁንም አልነቃችም። ምንድን ነው ኧረ በፈጣሪ ምን ጉር ናችሁ እናንተ? ምን ጉር ናችሁ? ትልልቅ ሰዎች አይደላችሁ እንዴ? እንደኛ በቃ እኛ እኮ ጅሎች አይደለም በቃ እንዴ። እና በዚህ ልክ ደስ አይልም። የምሬ ነው። አይኖ ትምህርት አለው ማለት በዚህ ህይወት ውስጥ ያለፉ ሰዎች ይኖራሉ አሉም ደግሞ ከዛ ደግሞ አሁንም ያሉ ይኖራሉ ማለት ይሄን ህይወት እየኖሩት ያሉ ይኖራሉ። ወደፊት ደግሞ ገና እንትን ለምንለው ደግሞ ትምህርት ይሆናል። ነገሮችን አስተውለን መግባት እንዳለብን ምናምን ላይክ ብቻ በጣም ብዙ ትምህርት አለው። ግን ደግሞ ቢሆንም ሀይሚዬ ነቅታ አለ አይደል? አሁን ከዚህ በኋላ ያለው ድራማ ደስ የሚለውና ደስ ብሎን ራሱ የምናየው በምን አይነት መንገድ ሲሆን ነው? ሀይሚዬ እንግዲህ ከነቃሽ በኋላ ያለውን ነገር እንዴት እንደሚሆን አናቅም። ግን ደግሞ ቢሆን ደስ የሚለን ለኛ አለ አይደለ? በቃ ይሄ ነገር ውሸት መሆኑ 100% እኛ እንትን እያልን ነው። እዛ ጋር የብሩኬ ወሬ አወዛጋቢ ቢሆንም እሱ በድንጋጤ ውስጥና በምናምን ውስጥ ሆኖ ድራማውን እያስባነነ ነው ብሩኬ ማለት ነው። እና ያን ነገር ወደ አንድ እንትን ብሎ ቆፍጠን ብሎ በቃ እኔ አላደረኩም በቃ አባቱን ፈልጊ ምናምን ነገር አይነት ነገር ብሎ ያን ነገር እንትን ብሎ በቃ ድርቅ ብሎ በዚህ ነገር ላይ ከዛ ደግሞ ሀይሚዬ ደግሞ ብሩኬን አምነዋለሁ በእንደዚህ አይነት ነገር በፍጹም አልጠረጥረውም፣ ላስበውም አልችልም። በቃ ብሩኬ እንደማያደርገው 100% እርግጠኛ ነኝ። ስለዚህ አባቱን ፈልጊ ምናምን አይነት ነገር ብላ መመለስ ከቻለች እና ሀይሚዬና ብሩኬ አንድ ከሆኑ ድራማው አሪፍ ይሆናል ማለት ነው። ምክንያቱም ሀይሚዬና ብሩኬ አንድ ሆነው ጥላታቸውን እየተጋፈጡ ነው ያሉት ማለት ነው። ገባችኋ? ግን እዚህ ጋር አሁን ሀይሚዬ ይሄ ነገር አበሳጭቷት ብሩኬን አልትረዳው ካለች የሆነ ጭቅጭቅ ይሆናል ምናምን የሚጨንቅ ነው የሚሆነው ቪዲዮ። ገባችኋ?
ግን ሀይሚዬና ብሩኬ ግን ተረዳድተው አንድ ሆነው ድራማውን የሚቀጥሉበት አይነት መንገድ ከተፈጠረ ኢቭን እኛ ራሱ ያን ያክል አንጨናነቅም። ገባችሁ? ሁለቱ ጥላትን እየተጋፈጡ ስለሆነ ማለት ነው። ሶስተኛ ወገን እየተጋፈጡ ነው ያሉት። ያ ደስ ብሎን ነው የምናየው፣ ትምህርትም አለው። ግን ደግሞ ሀይሚዬ ካልተረዳችኋ፣ አሁን ደግሞ በዚህ ነገር ተበሳጭታ ደግሞ ሀሳብ ከቀየረች ያው ይጨንቃል ቪዲዮ። ያንን ደግሞ ትዕግስት አድርገን ሆዳችንን አስፍተን እስከሚጨርሱ ድረስ በትዕግስት መጠበቅ ነው። ክፉ ነገር ሳይወጣን አስተያየት እየሰጠን በቪዲዮ ልክ መቀጠል ነው። ግን ደግሞ ያው ሀይሚዬ ደህና ትሆናለች፣ ምንም አታስቡ፣ ደህና ትሆናለች። ዛሬ ኢንሻአላህ የምናያት ይሆናል። እና ሚፍታህ ምናምን ደግሞ ከዚህ በኋላ እባካችሁ ገና አልነቃችም ምናምን እያላችሁ አትምጡ። በቃ እንዴ ዛሬም ደግሞ ደገምከው አንተ አስቲና አልነቃችም አልክ እንዴ? ምን ጉድ ናችሁ እናንተ? እና ልጅቷ እንግዲህ እያያችሁት ነው አቀማመጧ ምናምን ልብስ እንትን ብላ ነው የመጣችሁ። ልብሱ እንደዚህ እንትን ሲል አይታችሁታል። እርግዝና እንደዚህ ነው ውዶች። እና በጣም እየተጣጣረች ነው፣ እርጉዝ ለመምሰል እየተጣጣረች ነው፣ ግን እያስታወቀባት ነው። ለማንኛውም ለእኛ ጠቅመውናል ቢያንስ የተወሰነ ነው ማለት እኔ ከጅምሩም ሲጀመር እውነት እንዳልሆነ አምኛለሁ። የድራማና ድራማ እንደሆነ ማለት ነው። የምነግራችሁ ነገር ከዚህ በፊትም ቴዲ ምናምን የገባበት ሀይሚዬ ቪዲዮ ተላከልኝ ምናምን ብላ የሰራችው ደብዳቤ ጽፋ የሄደችው ምናምን ያ ሁሉ ስንት ጊዜ አይዲያ እንደቀየሩ የዛን ሰዓት አይታችኋላ። ያ ራሱ ድራማ ነው። ከመጀመሪያው ጀምሮ ደብዳቤ ከጻፈችበት ሰዓት ጀምሮ ያለው በሙሉ ድራማ ነበረ። አሁንም ድራማ ነው። ስለዚህ ድራማ ነው፣ አለቀ። እኛ እየተናገርን ነው፣ እኔ እየተናገርኩኝ ነው። ድራማ ነው። አታልቅሱ፣ አታለቃቅሱ፣ ራሳችሁን ጠብቁ። በቃ እኔ ተደጋጋሚ እየተናገርኩ ነው። አይደለም ድራማ ነው አትበሉ፣ ስራ ነው አትበሉ ትሉናላችሁ ዝም ብላችሁ። በምን አይነት ወይ እንደምትባንኑ አላውቅም። ለማንኛውም መለኛውም እንግዲህ መጥቶ አንዳንድ ነገሮችን ተናግሯል ምናምን። ብሩኬም አያደርገውም፣ ካደረገው በጣም አዝናለሁ። ሙሽዬም በጣም ነው የምታዝነው፣ ምን እንደምትሆን ራሱ አናቅም። ቀለበት እንዳደረገላት ለሀይምዬ ታውቃለች ምናምን እያለ ነውና እና ግን ብሩኬ እንደማያደርገው በ10 ጣት ይፈርማለሁ ምናምን እያለን ነው እና አያደርገውም። ብሩኬ ሲጀመር እንደዚህ አይነት ነገር በፍጹም እንኳን አይደለም ሊያደርገው ይቅርና ሊያስበው የማይችል ልጅ ነው። ልጅ እኮ ብሩኬ ነው። እንደምን ሆናችኋል? የሆነ አለ አይደል አንዳንዴ የምንገምተው አይነት ሰው እንኳን ቢሆን ምናልባት አድርጎት ይሆናል ብለን እናስባለን። እንደ ብሩኬ ደግሞ ምን ያክል ጥንቁቅ እንደሆነና ለክብሩ ምን ያክል እንደሚጨነቅ እንደዛ ለሚሳሳላትና በቃ በጣም ለሚወዳት እንኳን ሀይሚዬ ጋር ሆኖ እንዴት እንደሚጠነቀቅ እንዴት ለክብሯ እንደሚጠነቀቅ በጣም በብዙ ምክንያት ተረድተናልም አይተናልም። ሀይሚዬን በአንድ ቦታ ብዙ ጊዜ ተናግራለች። እሷን እያለ ያለው ቡታጅራ በሄድኩ ሰዓት መድኃኒት አስነክታይ ከሆነ ምናምን የሚባለው ነገር ጭራሽ ሲጀመርም የማይዋጥ ነገር ነው። ብሩኬም እዛ ጋር የሚቀባጅረው በድንጋጤ ውስጥ ስለሆነና ያው ድራማውን አስባንኗል። በነገራችን ላይ በትላንትናው እንትን ድራማ መሆኑን ራሱ አስነቅቷል። ብሩኬ አንዳንድ ፋውሎቹን ሰርቷል ማለት ነው። ምክንያቱም ወሬው ቀጥ ያለ ስላልሆነ ማለት ነው። ግን ያን ወሬ ደግሞ አንዳንዶቻችሁ ወይ በቃ አርጎታል ማለት ነው፣ እንደዚህ ስላደረገው ነው እንደዚህ የሚሆነው ፈርቷል ምናምን እያላችሁ ነው። ኖ በቃ የሆነ ድራማ ስለሆነ በቃ አለ አይደለ ምን ማለት እንዳለበት ግራ ስለገባው ነው። አንዳንዴም እኮ ትደነጋገራላችሁ አይደል ስትተውኑ ምናምን እንደዛ ስለሆነ ነው እንጂ ምንም እውነት የሚባል ነገር የለም። ልጅቷም እርጉዝ አይደለችም፣ ባይናችሁ እያያችሁ ነው። እና አትፍሩ፣ አትስጉ፣ ምንም ነገር የለም። ብቻ ግን እኔ በጣም እንትን እያለኝ ያለው የእነ ሚፍታህ የጓደኞቹ ምናምን በዙሪያ ያላችሁ ሰዎች ደግሞ እንደዚህ ነው እያላችሁ በህመም እንትን እያላችሁ አትምጡ። በቃ እንዴ እና የማይመስል ነገር ምን የዚህን ያክል እናንተ እኮ እዚህ ቪዲዮአችሁን እኮ ከትልቅ እስከ ትንሽ ያያሉ እኮ እናንተ ምን ሆናችኋል? ስለዚህ ከእናንተ የማይጠበቅ ነገር ባታደርጉ መልካም ነው። ብዙ አስተማሪ ነገር እንዳለው ሁሉ ግን ደግሞ የምታደርጉትን ነገር ጥንቃቄና ለእኛም ስሜት እያሰባችሁ ቢሆን መልካም ነው። ስንት እህቶቻችን እየተጨነቁ ነው ያሉት። አታስቡም? ለነሱ እናስባለን ትላላችሁ ባፋችሁ፣ ግን ደግሞ ምንም ሚፍታህ አሁን በቃ ይሁን እንዴት ነው ቤካ አስተዋይ ቁም ነገረኛ አለ ምርጥ ሰው አሪፍ ሰው ነው። ግን ደግሞ አስተዋይ ሰው አይነት ነገር አድርገው ነበረ ማለት እንዴት ነው? ትላንትና በጣም ነው ያናደደኝ። ዛሬ አሁን ሚፍታህም ደገመው። ትላንትና ሚፍታህ መግቢያ ላይ እንዴት ብሎ ተጨንቆ ተጠቦ ላይ ለማስመሰል ማለት ነው እንዴ! ኧረ በፈጣሪ ብቻ ፈጣሪ ልቦና ይስጠን ሁላችንም። ለማንኛውም ሀይሚዬም ዛሬ ደህና ሆና እንደምትመጣ ተስፋ እናደርጋለን። ብሩኬም አይዞን ወንድሜ፣ ተሳዳቢዎች ደግሞ ረፉ። በቃ
እዩ በትዕግስት ዝም ብላችሁ